ኮሚሽኑ ባሳለፈው የአራት ዓመታት ጉዞ በአራት ዋና ምዕራፎች ስራዎችን ሲያከናውን ቆይቷል። የመጀመሪያው የኮሚሽኑ የጉዞ ምዕራፍ የቅድመ ዝግጅት ወቅት የነበረ ሲሆን በዚህ ወቅት ኮሚሽኑ 11 ኮሚሽነሮች ተሾመውለት የሥራ ደንቦችን በመቅረጽና ተቋማዊ አቅምን የመገንባት ስራዎችን አከናውኗል። ዝም ብለን ያገኘነው ኬዝ በሙሉ ቻት ጂፒቲ ላይ ወይ ጄሚናይ ላይ ወይ ሌሎች ላይ ያስገባን የምናገኘውን ነገር ቀጥታ ታካሚ ላይ መጠቀም ግን አደጋዎች አሉት። ቃል በቃል ኤአይ ሪከመንድ የሚያደርገውን ለህክምና መጠቀም ጉዳቱ ደግሞ በጣም ብዙ ይሆናል። ስለዚህ እሱ ላይ ጥንቃቄ ይፈልጋል። አሜሪካና በኢራን መካከል ረጅም ጊዜ የቆየው ፍጥጫ ወደ ተረጋጋና ሰላማዊ መስመር የመጣ መስሎ የነበረ ቢሆንም በከፍተኛ ፍጥነት ወደ ማያልቀው የጦርነት አዙሪት እየተመለሰ ይመስላል። ይህ የቅርብ ጊዜ ውጥረት የተቀሰቀሰው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር አዲስ ስምምነት ላይ ተደርሶ እንደነበርና ኢራን ግን ስምምነቱን በሰዓታት ውስጥ ጥሳለች ብለው በገለጹ ማግስት ነው። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኘኝ። በመጀመሪያም ቀዳሚ ወዳደረግነው መረጃ አለፍኩኝ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ የቆዩ ችግሮችን ለመፍታት ከ3 ዓመታት በላይ የቆየውና ዝግጅት በማጠናቀቅ ረቡዕ ሐምሌ 8 ቀን 2018 ዓ.ም በይፋ ወደ ምክክር ጉባኤ ምዕራፍ ይሸጋገራል። በአዲስ አበባ ለሚካሄደውና ለሳምንታት በሚቆየው በዚህ ታሪካዊ ጉባኤ ከፌዴራልና ከክልል ከተሞች የተወከሉ ተመካካሪዎች በ8 ዋና ሀገራዊ አጀንዳዎች ላይ በመወያየት ዘላቂ የሰላም መደላድልን ለመፍጠር ምክክሩ ይደረጋል። ብረት ደግፍ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ የታሪክ ጉዞ ውስጥ በቅብብል የመጡ ውስጣዊ ችግሮችን በውይይት ለመፍታት ተስፋ የተጣለበት ተቋም ነው። ኮሚሽኑ የካቲት 2014 ዓ.ም በሕዝብ ተወካዮች ምክር ቤት ኮሚሽነሮች ከተሾሙለት ጊዜ ጀምሮ ሀገራዊ ምክክሩን ለማድረግ የሚያስፈልጉ በርካታ ዝግጅቶችን ሲያከናውን ቆይቷል። አካታችነት፣ ግልጸኝነት፣ ተአማኒነት፣ ብሔራዊ ጥቅም፣ ገለልተኛ አመቻችነትን ጨምሮ 11 መርሆችን በመያዝ ስራውንም ጀምሯል። ኮሚሽኑ ባሳለፈው የአራት ዓመታት ጉዞ በአራት ዋና ምዕራፎች ስራዎችን ሲያከናውን ቆይቷል። የመጀመሪያው የኮሚሽኑ የጉዞ ምዕራፍ የቅድመ ዝግጅት ወቅት የነበረ ሲሆን በዚህ ወቅት ኮሚሽኑ 11 ኮሚሽነሮች ተሾመውለት የሥራ ደንቦችን በመቅረጽና ተቋማዊ አቅምን የመገንባት ስራዎችን አከናውኗል። በተጨማሪም የፋይናንስ፣ የሰው ኃይልና የቴክኒክ ዝግጅቶችንም አከናውኗል። ሁለተኛው ምዕራፍ የአጀንዳ ማሰባሰብ ሂደት የነበረ ሲሆን ኮሚሽኑ አጀንዳዎችን ለመሰብሰብ በክልሎችና በከተማ አስተዳደሮች ከተለያዩ የህብረተሰብ ክፍሎች ጋር ውይይት አካሂዷል። ከሃይማኖት አባቶች፣ ከሲቪክ ማህበራት፣ ከአካባቢ ሽማግሌዎች፣ ከፖለቲካ ፓርቲዎችና ከዲያስፖራዎች ጋር ባደረገው ውይይትም ለምክክር ጉባኤው የሚቀርቡ አጀንዳዎችን የማሰባሰብ ስራዎችን ሰርቷል። ሶስተኛው ምዕራፍ የዝግጅት ወቅት የነበረ ሲሆን ኮሚሽኑ በዚህ ምዕራፍ የመረጃ ትንተናና የአደረጃጀት ስራዎችን በመስራት የተሰበሰቡት አጀንዳዎችን በመመርመርና በመለየት የሀገር አቀፍ የምክክር አጀንዳዎች እንዲሆኑ የማድረግ ስራዎችን አከናውኗል። የተሰበሰቡት አጀንዳዎች የሀገሪቱን የፖለቲካ፣ የኢኮኖሚ እንዲሁም ማህበራዊ ጥያቄዎችን ያካተቱ ሲሆን የጸጥታ ጉዳይና መሰል አጀንዳዎችንም ኮሚሽኑ ሰብስቧል። ይህ ምዕራፍ ለጉባኤው መካሄድ አስፈላጊ የሆኑ ዋና ተግባራትን ኮሚሽኑ ያከናወነበት ሲሆን በዋናነትም ከመላ ሀገሪቱ የተሰበሰቡ አጀንዳዎችን በማጣመርና በማግባባት 8 ጥቅል አጀንዳዎችን ይፋ አድርጓል። በዚህም የሀገር ግንባታ ጉዳይ፣ የመንግስት አደረጃጀትና ስርዓት ጉዳይ፣ የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች ጉዳይ፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች ጉዳይ፣ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ፣ ሙስናና የመልካም አስተዳደሮች ጉዳይ እንዲሁም የሰላም ግንባታ ጉዳዮች የሚመክርባቸው አጀንዳዎች እንደሚሆኑ ገልጿል። እንዲሁም የሰላም ግንባታ ጉዳዮች የሚመከርባቸው አጀንዳዎች እንደሚሆኑ ገልጿል። አራተኛውና አሁን ያለንበት የመጨረሻው ምዕራፍ ተጠባቂው የምክክር ጉባኤ መካሄድ ነው። ለዚህም ኮሚሽኑ ጉባኤውን ለሚመሩ አመካካሪዎች፣ ለሚዲያና ለሌሎችም ባለሙያዎች ስልጠናዎችን የመስጠት ስራዎችን አከናውኗል። በተጨማሪም ምክክሩን የሚያሳልጡና የሚመሩ አወያዮችንና አመቻቾችን እንዲሁም ቃለ ጉባኤያጆችን በማሰልጠን ወደ መጨረሻው ምዕራፍ ላይ ደርሷል። ከዚህ ባሻገር ኮሚሽኑ በጉባኤው ለሚሳተፉ ተመካካሪዎች ምቹ ሁኔታዎችን የመፍጠር ስራዎችን ሲያከናውን መቆየቱንም ገልጿል። ኮሚሽኑ ባሳለፍነው ሳምንት ማገባደጃ ላይ በጉባኤው የሚሳተፉና ከሀገሪቱ የተለያዩ ክፍሎች የተውጣጡትን ተመካካሪዎች በአዲስ አበባ የተቀበለ ሲሆን ትላንት እሁድ ሐምሌ 5 ቀን 2018 ዓ.ም ደግሞ የጎዳና ሩጫ በማድረግ ተግባራቱን ማከናወኑን ቀጥሏል። እንዲሁም ኮሚሽኑ አሁን ባለበት የመጨረሻ ምዕራፍ የሰበሰባቸውን አጀንዳዎች ወደ ተግባራዊና ተጨባጭ የምክክር መድረኮች በመቀየር ላይ ይገኛል። ከጉባኤው በኋላ ወቅታዊ ችግሮች ዘላቂ በሆነ መልኩ ተፈተው አስተማማኝ ሰላም የሚረጋገጥበትን የፖለቲካና የማህበራዊ መደላደልን ማመቻቸትን ጨምሮ
በሌሎችም ጉዳዮች ሀገራዊ መግባባት ላይ እንደሚደረስ የሚያምነው ኮሚሽኑ ሁሉም ችግሮች በአንድ ጀንበር መፈታት ባይችሉም በሂደትና በምክክር መፈታት እንደሚችሉ ያለውን እምነት ገልጿል። ሀገራዊ የምክክር ጉባኤው የፊታችን ረቡዕ ሐምሌ 8 ቀን 2018 ዓ.ም በይፋ የሚጀመር ሲሆን ለተከታታይ ሳምንታት ቆይታ የሚያደርግ ጉባኤ መሆኑንም ኮሚሽኑ ማስታወቁ ይታወሳል። የተለያዩ የሰው ሰራሽ አስተውሎት መተግበሪያዎችን በመጠቀም ራስን ማከም እየተለመደ ስለመምጣቱ ይነገራል። ይህ አይነቱ ልምምድ በሕክምና ባለሙያዎችን በኩል እየተዘወተረ ያለ ስለመሆኑ ባለሙያዎች ይገልጻሉ። ቴክኖሎጂው ከፍተኛ ጥቅም ያለው ቢሆንም የሕክምና ባለሙያዎችን ሳያማክሩ እርምጃ መውሰድ ከፍተኛ ዋጋ ሊያስከፍል እንደሚችል ተነግሯል። ደምሶሽ ፈራው በሕክምናው ዘርፍ በስራ ላይ የሚውሉ ቴክኖሎጂዎች በአገልግሎት አሰጣጥ ላይ ከፍተኛ የሚባሉ ለውጦችን ሲያመጡ ታይተዋል። በፍጥነት በማደግ ላይ የሚገኘው የሰው ሰራሽ አስተውሎት ወይንም ኤአይ ሕክምናን ጨምሮ በተለያዩ ጉዳዮች ላይ በስፋት ተግባራዊ እየተደረገ ይገኛል። የተወሰኑ መንግስታዊና መንግስታዊ ያልሆኑ የጤና ተቋማትም በተለያየ ደረጃ የሕክምና አገልግሎቶቻቸው ላይ ሰው ሰራሽ አስተውሎትን በስፋት እየተጠቀሙ እንደሚገኙ ገልጸዋል። ይሁን እንጂ በባለሙያዎችም ሆነ በማህበረሰቡ በኩል ሰው ሰራሽ አስተውሎትን እንደ ሕክምና ባለሙያና አዋቂ አድርጎ በመውሰድ ምክረ ሀሳቦቹን ሙሉ በሙሉ መጠቀም ዋጋ ሊያስከፍል እንደሚችል የዘርፉ ባለሙያዎች ይናገራሉ። አጠቃቀማችን ምን መምሰል አለበት? ዝም ብለን ያገኘነው ኬዝ በሙሉ ቻት ጂፒቲ ላይ ወይ ጄሚናይ ላይ ወይ ሌሎች ላይ ያስገባን የምናገኘውን ነገር ቀጥታ ታካሚ ላይ መጠቀም ግን አደጋዎች አሉት። ስለዚህ ሁለቱን ነገር በሚዛን ማየት ለዛም ነው ኦፖርቹኒቲዎችን በጣም አተልቀን ስንመለከት ሪስኩን ሚስ እንዳናደርግ የሚለው ላይ ያተኮርኩት ለዛ ነው። ስለዚህ በደንብ ትሬን ተደርጎ የሕክምና ኤአይ ስፔሲፊክ የሆነ የሕክምና ኤአይ እስኪገኝ ድረስ የሐኪምን ሪኮሜንዴሽን መስማቱ ተገቢ ነው ብዬ አምናለሁ። ቃል በቃል ኤአይ ሪኮሜንድ የሚያደርገውን ለሕክምና መጠቀም ጉዳቱ ደግሞ በጣም ብዙ ይሆናል። ስለዚህ እሱ ላይ ጥንቃቄ ይፈልጋል። የሐኪምን ወይም ደግሞ የሕክምና ባለሙያን ምክር ሊተካ አይችልም። በላቦራቶሪውም ዘርፍ ሆነ በሌላውም ዘርፍ ሁላ የሕክምና ባለሙያን ምክር ሊተካ ስለማይችል ጥንቃቄ ሊደረግበት ይገባል። ቴክኖሎጂው በተለይ እንደ ኢትዮጵያ ላሉ የጤና መሰረተ ልማትና የባለሙያ ውስንነት ባሉባቸው አገራት አበርክቶ የላቀ እንደሆነ የሚገልጹት ባለሙያዎቹ አጠቃቀሙን በተመለከተ የቴክኖሎጂውን አስተዳደርና የቁጥጥር ስርዓት መዘርጋት እንዳለበት ጠቁመዋል። እስካሁን ያለውን የቁጥጥር መጠን እርግጠኛ ባልሆንም ግን ያው ሕክምና ራሱ ኤቲካል ጋይድላይኖች አሉት። ስለዚህ የሕክምናን ኤቲካል ጋይድላይኖች ወደ ኤአይ በመውሰድ እነሱን በቁጥጥር ስር በማድረግ በሰፊ መጠቀም ይቻላል። እንግዲህ ሰው ሰራሽ አስተውሎት ገና እያደገ ያለ ነገር ነው። የሚገኙት ዳታዎች እንግዲህ አርቲፊሻል ኢንተለጀንስ የሚሰጠን አውት ዴር ባለው ዳታ ላይ ተመስርቶ ነው። እንግዲህ እንደምታውቁት ደግሞ ኦንላይን ያለው ኢንፎርሜሽን በጣም ብዙ ሚስ ኢንፎርሜሽኖች ያሉት፣ ሮንግ ሬኮሜንዴሽኖች ያሉት፣ ያንን በጣም ፊልተር ማድረግና እነዚህ ነገሮች ታካሚ ላይ ሃርም እንዳያመጡ ማድረግ ቅድም እንደተባለው ገቨርናንስና ቁጥጥር ይፈልጋል። ሰው ሰራሽ አስተውሎትን በውስን ደረጃ በኢትዮጵያ የጤና አገልግሎት አሰጣጥ ላይ ተግባራዊ በመደረግ ላይ እንደሚገኝ የጤና ሚኒስቴር መረጃ ያሳያል። ከፍተኛ የሚባል ጥቅም እያስገኘ ቢሆንም የራሱ ስጋቶች እንዳሉት የሚናገሩት የጤና ሚኒስትር ዴኤታዋ ሳህረላ አብዱላሂ በበኩላቸው ከወዲሁ በጤናው ዘርፍ ላይ አዳዲስ የሚመጡ የሰው ሰራሽ አስተውሎት ቴክኖሎጂዎች ጥቅም ላይ ስለሚውሉበት መንገድ ለመቆጣጠር የሚያስችሉ መመሪያዎች እየተዘጋጁ እንደሚገኙ አስታውቀዋል። ኤአይ ራሱ ደግሞ ይዟቸው የሚመጡ ቻሌንጆችም ስላሉ እሱን ከወዲሁ ቀድመን መድረስ ካልቻለን እጅግ አስቸጋሪ ነው። ያ ማለት በተለይ የሬጉላቶሪ ቁጥጥር ስርዓታችን ኤአይን በተመለከተ ጠንካራ የሆነ ቁጥጥር ስርዓት ገቨርናንስ ሲስተም ካላዘጋጀን እጅግ አስቸጋሪ ነው የሚሆነው። እንደ ጤና ሚኒስቴር በዚህ አጋጣሚ ፕሮቶኮሎችን እያዘጋጀን ነው፣ ገቨርናንሶችን እያዘጋጀን ነው። አሁን ግን ሰፋ አድርገን በተለይ የቁጥጥር ስርዓቱና ማዕቀፉን ሰፋ አድርጎ ከዚህ በኋላ ኤአይ ቴክኖሎጂዎች ሲመጡ በምን መልኩ እየተተገበሩ ይሄዳሉ፣ ምክንያቱም ሜዲኮ ሌጋል ኢሹዎችንም አብረው ይዘው ሊመጡ ስለሚችሉ ያንን ታሳቢ ያደረገ ቅድመ ዝግጅቶችን እያደረግን ነው። የአዲስ አበባ ገቢዎች ቢሮ ባለፉት ዓመታት የነበሩ አሰራሮችን በመገምገም አዳዲስ የአሰራርና የቴክኖሎጂ ለውጦች ማምጣት መቻሉን ገልጿል። ብልሹ አሰራሮችን ከመከላከል አኳያም የዲሲፕሊን ግድፈት ባለባቸው አካላት ላይ እርምጃ እየተወሰደ እንደሚገኝ ተመላክቷል። ተስፋነሽ እሸቱ ተጨማሪ አላት።
የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በአሰራር በቴክኖሎጂና በተቋማዊ ለውጦች ያስመዘገበውን ውጤት የግብር ከፋዮችን እምነት እያጠናከረና የአገልግሎት ጥራትን እያሻሻለ መሆኑን ገልጿል። ቢሮው ባለፉት 2 ዓመታት ተከናውኗል ያላቸውን የለውጥ ስራዎች ለ3 ቀናት ያህል ቆይታ ባደረገው ኤግዚቢሽን ለህዝብ አቅርቧል። ተቋሙ በአገልግሎት አሰጣጥ የነበሩ ክፍተቶችን በመለየት 24 የአሰራር ማሻሻያዎችን መተግበሩን ያሳወቀ ሲሆን ይህን የግብር ከፋዮችን ከተቋሙ ጋር ያለውን እምነት ለማጠናከርና የአገልግሎት ጥራትን ለማሻሻል መርዳቱን የቢሮው ጽህፈት ቤት ኃላፊ አዳነሱሌ ገልጸዋል። ከአሰራር አንጻር የነበሩ ክፍተቶችን መለየት ነበር መጀመሪያው። ምን አሰራር ማነቆ ስለሆነ ነው እንደ ገቢዎች ቢሮ የምንሰጠው አገልግሎት ጥራት ያጓደለ የሚለውን ነገር ለማየት ሞክረናል። ከዚህ አንጻር እሱን ከፈተሽን በኋላ 24 የሚጠጉ አሰራሮችን አዘጋጅተን ከግብር ከፋዮች ጋር ተወያይተን በመጽሔት መልክ አሳትመን ለግብር ከፋዩ አድርሰናል። ይሄ ግብር ከፋዩ ገቢዎች ተቋም ላይ እምነት እንዲያሳድር ይረዳን ነውና ከዚህ አንጻር ጥሩ ስራ ሰርቷል ብለን እናያለን። ይህም በማድረጉ በግብር ከፋዩና በተቋማችን መካከል ያለው ግንኙነት ጤናማ እንዲሆን አግዟል ብለን እንወስዳለን። ብልሹ አሰራሮችን ከመከላከል አኳያ በ2018 የበጀት ዓመት 634 በሚደርሱ አመራሮችና ፈጻሚዎች ላይ በተለያየ የዲሲፕሊን ግድፈቶች የቀላልና ከባድ አስተዳደራዊ እርምጃ መውሰዱን ኃላፊው ገልጸዋል። በተቋሙ ያልተገባ ጥቅምን ለመቀነስና የቁጥጥር ስራን ለማጠናከር በካሜራ የታገዘ የቁጥጥር ስርዓት ከመርካቶ በናሙና ተጀምሮ በመላ ከተማ መስፋፋቱን ጠቁመዋል። ተገልጋዩና አገልጋዩ በቀጥታ ሳይገናኙ በዲጂታል ስርዓት አገልግሎት የሚሰጥበት አሰራር ለመተግበር ዝግጅት መጠናቀቁን አስታውቀዋል። እንደ ተቋም 2019 በጀት ዓመት ላይ ዋናው ያሰብነው ቴክኖሎጂን በበለጠ በመጠቀም ተገልጋዩና አገልጋዩ የማይገናኙበት ወይ ደግሞ ተገልጋዩ ባለበት ሆኖ አገልግሎት የሚያገኝበት ስርዓት መፍጠር አለብን ብለን ነው እየተንቀሳቀስን ያለ ነው። ይህንንም ለማሳካት ቅድመ ዝግጅት ስራዎችን ጨርሰናል። ስለዚህ ለውጥ አምጪ ዋናው አካል ሰው በመሆኑ ሰው ላይ ደግሞ የምንሰራው ስራ አለ። የግንዛቤ ማስጨበጭ ስልጠና፣ ይሄ በእውቀትና በክህሎት ክፍተት ምክንያት ሊፈጠሩ የሚችሉ ችግሮችን መቅረፍ ላይ ትኩረት አድርገን ሰጥተናል። ይሄ እንኳን ሳይሆን ሲቀር ተጠያቂነትን ማስፈን ነውና ከዚህ አንጻር የሰራነው ስራ ነው። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በበኩሉ በ2018 የበጀት ዓመት 620 መካከለኛ አነስተኛና ትልልቅ ነጋዴዎች በግብር ጉዳዮቻቸው እልባት ማግኘታቸውን ገልጿል። ምክር ቤቱ በመሰል ጉዳዮች ዙሪያ ከቢሮ ጋር በትብብር እየሰራ መሆኑንም የምክር ቤቱ ፕሬዝዳንት ዛህራ መሐመድ ገልጸዋል። እውነት ለመናገር በቁጥር 620 ነጋዴዎች መካከለኛ፣ አነስተኛ፣ ትላልቅ የሚባሉ ነጋዴዎች ህግም አክብረው እየሰሩ ግን አላግባብ የተወሰነባቸውን እልባት አግኝተዋል። በተመሳሳይ ደግሞ በህገ ወጥ ዙሪያ ላይ በተለይ የገቢ መስሪያ ቤት ነጋዴውን በሚያስጨንቅበት ወይም ደግሞ አላስፈላጊ ጥያቄዎች በሚጠይቅበት ወቅት ላይ ለንግዱ ማህበረሰብ ወይ ለቻምበሩ ወይ ለሚመለከተው አካል በማቅረብ ችግሮች እየተፈቱ ናቸው ያሉት። ከመፈታትም አልፈው እርምጃም እየተወሰደባቸው የስነ ምግባር እርምጃም እየተወሰደ ነው። የአዲስ አበባ ገቢዎች ቢሮ በቴክኖሎጂና በአሰራር ማሻሻያ የግብር አገልግሎቱን እያዘመነ መሆኑን ሲገልጽ፣ የንግድ ዘርፍ ማህበራት ምክር ቤት በበኩሉ ከቢሮ ጋር ያለው ትብብር የነጋዴዎችን ቅሬታ በውይይት ለመፍታት እያስቻለ መሆኑን ገልጿል። ሁለቱም ተቋማት ይህ ትብብር በቀጣይ ተጠናክሮ እንዲቀጥል አስፈላጊ መሆኑን አስታውቀዋል። አሜሪካ በኢራን ማህሻር በሚገኝ የውሃ መሳቢያ ጣቢያ ላይ በፈጸመችው የአየር ጥቃት የአንድ ሰው ሕይወት ማለፉ ተገልጿል። ኢራን የአሜሪካ ጥቃትን በመቃወም የሆርሙዝ የባህር ወሽመጥ ዝግ መሆኑን አውጃለች። በተጨማሪም ለአሜሪካ ድርጊት ምላሽ በሚል በባህሬን፣ ኩዌት፣ ዮርዳኖስ፣ ኳታርና ኦማን ላይ ጥቃት መፈጸሟን ገልጻለች። ሚኪያስ ኃይሌ ተጨማሪ አለው። አሜሪካና በኢራን መካከል ረጅም ጊዜ የቆየው ፍጥጫ ወደ ተረጋጋና ሰላማዊ መስመር የመጣ መስሎ የነበረ ቢሆንም በከፍተኛ ፍጥነት ወደ ማያልቀው የጦርነት አዙሪት እየተመለሰ ይመስላል። ይህ የቅርብ ጊዜ ውጥረት የተቀሰቀሰው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር አዲስ ስምምነት ላይ ተደርሶ እንደነበርና ኢራን ግን ስምምነቱን በሰዓታት ውስጥ ጥሳለች ብለው በገለጹ ማግስት ነው። እንደ ትራምፕ ገለጻ ኢራን በስምምነቱ ሁሉንም ነገር አሳልፋ ለመስጠት ተስማምታ የነበረ ቢሆንም በሆርሙዝ የባህር ወሽመጥ ላይ በሚገኝ መርከብ ላይ የድሮን ጥቃት በመሰንዘር ስምምነቱን አፈርሳለች ሲሉ ይተቻሉ። ይህን ተከትሎ የአሜሪካ ጦር በኢራን ላይ ጠንካራ ወታደራዊ እርምጃ እንዲወስድ ትዕዛዝ ተላልፈዋል። የአሜሪካው ማዕከላዊ ዕዝ የፕሬዝደንቱን ትዕዛዝ ተከትሎ በኢራን ወታደራዊ ኢላማዎች ላይ ሰፊ የአየርና የባህር ጥቃቶችን ፈጽመዋል። በዚህ ጥቃት ውስጥም ትኩረት የሚስበው አሜሪካ ለመጀመሪያ ጊዜ አጥቂ የባህር ላይ ድሮኖችን ጥቅም ላይ መዋላ ነው። እነዚህ አንድ ጊዜ ብቻ ጥቅም ላይ የሚውሉ
የሚውሉ አጥቂ ድሮኖች ከዘመናዊ ተዋጊ ጀቶች ከባህር ኃይል መርከቦችና ከአየር ላይ አጥቂ ድሮኖች ጋር በመቀናጀት በኢራን የባህር ጠረፍ ላይ የሚገኙ በርካታ የራዳር ጣቢያዎችን፣ የድሮን ማዘዣ ማዕከላትንና የሚሳኤል ማስወንጨፊያ ማውደማቸውን ተገልጿል። የአሜሪካ ዋና ዓላማ ኢራን በዓለም አቀፍ የንግድ መርከቦች ላይ የምታደርሰውን ተደጋጋሚ ጥቃት ለመግታት የሆርሙዝ ባህር ወሽመጥ ለነጻ ንግድ ዝውውር ክፍት ሆኖ እንዲቆይ ማድረግ እንደሆነም ይገለጻል። ይህ የአሜሪካ ጥቃት በኢራን በኩል ከፍተኛ ቁጣን ቀስቅሷል። የኢራን እስላማዊ አብዮታዊ ዘብ ለአሜሪካ ጥቃት ምላሽ የሚሆን አይን ለአይን የተሰኘ መጠነ ሰፊ ወታደራዊ ዘመቻ መጀመሩን አውጇል። ኢራን በጎረቤት ሀገራት የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረገ የሚሳኤልና የድሮን ናዳ አውርዳለች። በኩዌት የሚገኙት የአሊ ሳሊም እና የአህመድ አልጃባር የጦር ሰፈሮች የኢራን ዋነኛ ኢላማዎች ሆነው የእረፍት ቀናቱ አልፈዋል። ኢራን በእነዚህ ሰፈሮች ላይ የሚገኙ የአሜሪካ ፓትሪዮት የአየር መከላከያ ስርዓቶችና የነዳጅ ማከማቻን ማውደሟን ገልጻለች። በተጨማሪም በባህሬን የሚገኘውን የሼክ ኢሳ የአሜሪካ ጦር ሰፈር በመምታት የድሮን ማዘዣ ጣቢያዎችና የሄሊኮፕተር ጥገና ማዕከላትን ማውደሟን ይፋ አድርጋለች። የግጭቱን መባባስ በቀጥታ ተሳታፊ ካልሆኑ የክልሉ ሀገራት ጋርም መቀቃረም ፈጥሯል። ዮርዳኖስ ከኢራን ተተኩሰው ወደ ግዛቷ የገቡ 4 የሚሳኤል ጥቃቶችን ማክሸፏን አስታውቃለች። ይህም በዮርዳኖስ የአየር ክልል ላይ ከፍተኛ ስጋት የፈጠረ ሲሆን በኦማን የሚገኘው ዓለም አቀፍ አውሮፕላን ማረፊያም ለጊዜው አገልግሎት እንዲያቋርጥ ተደርጓል። ኩዌትም በበኩሏ በአየር ክልል ውስጥ ታዩ ጠላትነት ያላቸው አካላት የአየር መከላከያ ስርዓቷን በመጠቀም እየመከተች መሆኑን ገልጻለች። በባህሬን የአየር ወረራ ማስጠንቀቂያ ደወሎች ሲሰሙ የሳውዲ አረቢያ የባህሬንና የአሜሪካ ተዋጊ ጀቶች የኢራንን ድሮኖች ለመጥለፍ በጋራ ሲንቀሳቀሱም ተስተውሏል። በኢራን ውስጥ በደረሰ የአሜሪካ ጥቃት የሰው ሕይወት መጥፋቱ ተዘግቧል። በማሻር ከተማ የሚገኘው የግብርና የውሃ ፓምፕ ጣቢያ ላይ በደረሰ ጥቃት በአንድ ጥበቃ ሰራተኛ ሲገደል ሌሎች 4 ሰዎች መቁሰላቸውን የኢራን መገናኛ ብዙሃን ዘግበዋል። ኢራን ይህንን ጥቃት የሀገሪቱ ሉዓላዊነት የጣሰና ንጹሐንን ኢላማ ያደረገ ማለት አውግዛለች። የኢራን ምክትል የውጭ ጉዳይ ሚኒስትር በሰጡት መግለጫ ማንኛውም በኢራን ላይ የሚሰነዘር ጥቃት ያለ ተገቢ ምላሽ እንደማያልፍና የሀገሪቱ የደህንነት ምክር ቤትም የአጸፋ እርምጃ እንዲያጸድቅ ጠይቀዋል። የዚህ ወታደራዊ ግጭት መነሻ ምክንያት በጥልቀት ሲመረምር በሰኔ ወር አጋማሽ ላይ የተፈረመው የመግባቢያ ሰነድ አተገባበር ላይ ያለው ከፍተኛ ለመግባባት እንደሆነም ይገለጻል። ኢራን በሆርሙዝ የባህር ወሽመጥ ላይ የሚደረገውን ንግድ መርከቦች ዝውውር የመቆጣጠርና የመምራት መብት እንዳላት ታምናለች። ማንኛውም መርከብ ያለ ኢራን ፍቃድ በወሽመጡ ማለፍ እንደሌለበት ትሟገታለች። በአንጻሩ አሜሪካና አጋሮቿ ወሽመጡ ዓለም አቀፍ የውሃ አካል በመሆኑ ማንኛውም መርከብ ያለ ገደብ መንቀሳቀስ መብት አለው የሚል ጽኑ አቋም አላቸው። ይህ መሰረታዊ አመለካከት ልዩነት በኦማን ሲካሄድ ነበረው የሰላማዊ ንግግር እንዲቋረጥና ወደ ወታደራዊ ግጭት እንዲያመራ ምክንያት መሆኑን ሰምተዋል። የኢኮኖሚ ባለሙያዎችና የክልሉ የፖለቲካ ተንታኞች ግጭቱ በዓለም አቀፍ የነዳጅ ገበያ ላይ የሚያሳድረው ተጽዕኖ በከፍተኛ ስጋት እየተከታተሉትም ነው። የሆርሙዝ የባህር ወሽመጥ ለዓለም ነዳጅ አቅርቦት እጅግ ወሳኝ በመሆኑ ኢራን ወሽመጡን መዝጋቷን ማወጇ የነዳጅ ዋጋን በከፍተኛ ሁኔታ እንዲጨምር አድርጓል። የብሬንት ድፍድፍ ነዳጅ ዋጋ በአንድ ቀን ውስጥ ከ2 በመቶ በላይ ጭማሪ በማሳየት $78 በላይ ሆኗል። ይሁን እንጂ በአሁኑ ወቅት በዓለም አቀፍ ደረጃ ያለው የነዳጅ ክምችት አነስተኛ በመሆኑ ግጭቱ ረዘም ያለ ጊዜ የሚወስድ ከሆነ ለትራምፕ አስተዳደርም ሆነ ለዓለም ኢኮኖሚ ከባድ የፖለቲካና የኢኮኖሚ ኪሳራ ሊያስከትል እንደሚችል ተገምቷል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የአዲስ አበባ ከተማ አስተዳደር ከ2.7 ሚሊዮን በላይ ነዋሪዎችን በማህበረሰብ አቀፍ የጤና መድን ተጠቃሚ ማድረጉን ከንቲባ አዳነች አቤቤ ገለጹ። አስተዳደሩ ለዚህ ሽፋን በየዓመቱ ከ1.2 ቢሊዮን ብር በላይ ድጎማ እያደረገ እንደሚገኝም ተናግረዋል። ከንቲባዋ ለከተማው ምክር ቤት ባቀረቡት የአፈጻጸም ሪፖርት ዜጎች በገንዘብ እጦት ከሕክምና እንዳይገለሉ ነፃ የኩላሊት እጥበትን ጨምሮ በርካታ አዳዲስ ሆስፒታሎች መገንባታቸውንና የእናቶችና ሕፃናት ሞት በእጅጉ መቀነሱን አብራርተዋል። በትምህርቱ ዘርፍም 1 ሚሊዮን ተማሪዎችን በቀን 2 ጊዜ ተጠቃሚ ያደረገው የምገባ ፕሮግራም ውጤት መምጣቱንና አጠቃላይ ተማሪዎች ቁጥር 1.3 ሚሊዮን መድረሱ ተጠቅሷል። አዲስ አበባ አህጉራዊ የኒውክሌር ቴክኖሎጂ የኃይል ሽግግር የእቅድ ማዕከል መሆኗ ተገለጸ። የኢትዮጵያ ኒውክሌር ኃይል ኮሚሽን ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር ባዘጋጀው መድረክ ከ17 የአፍሪካ ሀገራት የተውጣጡ ከፍተኛ ተመራማሪዎችና ባለሙያዎች በአዲስ አበባ እየመከሩ ይገኛሉ። የኒውክሌር ኮሚሽን ምክትል ኮሚሽነር አብዱረዛቅ ኡመር እንደገለጹት ኢትዮጵያ በዘርፉ እያስመዘገበች ያለው ውጤት ለአህጉሪቱ አብነት ነው ብለዋል። የትኛውም ነጠላ የኃይል ምንጭ የአንድን ሀገር ፍላጎት ሙሉ በሙሉ መሸፈን ስለማይችል አነስተኛ የካርቦን ልቀት ያለውን የኒውክሌር ኃይል ማልማት የኢንዱስትሪ እድገት ዋልታ ነው ብለዋል ሲል ኢዜአ ዘግቧል። ኢትዮጵያ የእንስሳት ሀብቷን ወደ ተጨባጭ የኢኮኖሚ አቅም ለመቀየር እየሰራች ነው ተብሏል። የአፍሪካ ህብረትና የግብርና ሚኒስቴር በአዲስ አበባ ባዘጋጁት ጉባኤ የአፍሪካ ህብረት የእንስሳት ሀብት ቢሮ ዳይሬክተር ዶክተር ሁያም ሳሌህ
አህጉሪቱ ካላት ግዙፍ ሀብት ተገቢውን እሴት እያገኘች አለመሆኑን አንስተዋል። ይህንን የገበያና የእሴት ክፍተት ለመሙላት ኢትዮጵያ ትልቅ እርምጃ መጀመሯን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገልጸዋል። ለዚህም የውሃና መኖ እጥረትን በዘላቂነት መፍታት፣ የእንስሳት ሕክምናን ማስፋፋትና ማዕከላዊ ገበያ ትስስር መፍጠር ላይ በስፋት እየተሰራ መሆኑን አብራርተዋል። ከሀገር ማዶ ወዳገኘናቸው መረጃዎች አለፍን። በሱዳን ጦር ቁጥጥር ስር በምትገኘው ፖርት ሱዳን ከተማ የሚገኘው ፍርድ ቤት የፈጥኖ ደራሽ ኃይሎች መሪ መሐመድ ሐምዳን ዳጋሎ እና ሌሎች 15 ግለሰቦች ላይ በሌሉበት የሞት ፍርድ ማስተላለፉ ተነግሯል። ተከሳሾቹ በዳርፎር በፈጸሙት የጦር ወንጀል፣ በሰብአዊነት ላይ በተፈጸመ ወንጀልና በዘር ማጥፋት ጥፋተኛ ተብለዋል። የዳግሎ ወንድምና ምክትል የሆኑት አብዱራሂም ዳጋሎም በውሳኔው ተካተዋል ነው የተባለው። ከሱ በዋናነት እንደ አውሮፓውያኑ አቆጣጠር ሰኔ 2023 የተገደሉትን የምዕራብ ዳርፉር አስተዳዳሪ ካሚስ አባካርን ግድያ የተመለከተም ነው ተብሏል። ፍርድ ቤቱ ውሳኔውን ለጠቅላይ ፍርድ ቤት እንደሚመራና በኢንተርፖል በኩል ተከሳሾቹ ተይዘው እንዲሰጡ እንደሚጠይቅም ገልጿል። ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል የተቀሰቀሰው ጦርነት በ10 ሺዎች የሚቆጠሩትን ለሞት የዳረገ ሲሆን ከ11 ሚሊዮን በላይ ዜጎችን በማፈናቀል ከፍተኛ የረሃብ ቀውስ አስከትሏል ሲል አፍሪካን ኒውስ ዘግቧል። ጀርመን ለዩክሬን 50 ሺህ አጥቂ ድሮኖችን ልትገዛ መሆኑን ምንጮች ገለጹ። የግዢ ምዕራባውያን ሀገራት ለኪየቭ ካደረጓቸው ትልቅ የድሮን ግዢዎች መካከል አንዱ ነውም ተብሏል። ድሮኖቹ በዩክሬኑ አምራች ስካይፎል የተሰሩና ሽራይክ የተሰኙ ሲሆኑ ተንቀሳቃሽ ኢላማን በራሳቸው ተከታትለው ለመምታት የሚያስችል የአሜሪካው ኦቶሪዮን ኩባንያ ሶፍትዌር የተገጠመላቸው ናቸው ተብሏል። ኦቶሪዮን ስራ አስፈጻሚ የ90 ሚሊዮን ዩሮ ግዢ በአውሮፓ ሀገር የተደገፈ መሆኑን አረጋግጠው የተወሰኑ ድሮኖች መድረሳቸውና ቀሪዎችም በዚህ ዓመት እንደሚላኩ ተናግረዋል። ስካይፎል የጀርመንን ተሳትፎ ሲያረጋግጥ የጀርመንና የዩክሬን መከላከያ ሚኒስትሮች ግን አስተያየት ከመስጠት ተቆጥበዋል። ኦቶሪዮን በዚህ ዓመት ለዩክሬን ከሚያቀርባቸው 100 ሺህ ድሮኖች ውስጥ በ50 ሚሊዮን ዶላር የፔንታጎን ውል የተገዙ 33 ሺህ ድሮኖች ይገኙበታል ሲል የዘገበው ሮይተርስ ነው። ወደ ቢዝነስ ጥንቅራችን አለፍን። የኃይል አቅርቦት ዋስትና ማረጋገጥ ለስራ እድል ፈጠራና ለሁለንተናዊ ኢኮኖሚ እድገት የማይተካ መሰረት መሆኑን የዓለም ባንክ አስታውቋል። በተለይም በማደግ ላይ ያሉ ሀገራት የኃይል አቅርቦት እጥረትን በመፍታት የንግድ ተቋማትን ከኪሳራ መታደግ፣ የውጭ ኢንቨስትመንትን መሳብና አጠቃላይ የኢኮኖሚ ስርዓታቸውን ማነቃቃት እንደሚችሉ ተገልጿል። ተጨማሪ አለን። የኃይል አቅርቦት ዋስትና ዘላቂ ለሆነ የስራ ዕድል ፈጠራና ለሁለንተናዊ የኢኮኖሚ እድገት ዋነኛ መሰረት በመሆን የሀገራትን ኢኮኖሚ በማነቃቃት ረገድ ከፍተኛ ሚና እንደሚጫወት የዓለም ባንክ አስታውቋል። የዓለም አቀፉ ተቋም መረጃ እንዳመላከተው የኃይል አቅርቦት እጥረት ከጂኦፖለቲካዊ ውጥረቶች፣ ከአቅርቦት ሰንሰለት መስተጓጎል፣ ከተጋነነ የውጭ ጥገኝነትና ከስልታዊ ክምችት እጥረት ባለፈ በሰዎች የዕለት ተዕለት ኑሮ ላይ የሚያስከትለው ጫና እጅግ የከፋ ነው። በተለይም በማደግ ላይ ባሉ ሀገራት ውስጥ የሚታየው የኃይል እጥረት የዜጎችን ኑሮ ከማወሳሰብ አልፎ አጠቃላይ የኢኮኖሚ ስርዓቱን አደጋ ላይ እየጣለ እንደሚገኝ መረጃው አመላክቷል። በመሆኑም ሀገራት ለኃይል አቅርቦት ዋስትና ቅድሚያ ሰጥተው ሊሰሩ እንደሚገባ የባለሙያዎች ምልከታም ያሳያል። አስተማማኝና ያልተቋረጠ የኤሌክትሪክ ኃይል ጠንካራ ኢኮኖሚ የሚገነባበትና አዳዲስ የስራ ዕድሎች የሚፈጠሩበት ጽኑ መሰረት ነው ያለው የዓለም ባንክ መረጃ መብራት በጠፋ ቁጥር አነስተኛና መካከለኛ የንግድ ተቋማት ምርታማ የስራ ሰዓታቸውን ፈጽሞ ሊተካ የማይችል ገቢያቸውንና የደንበኞቻቸውን አመኔታ እንደሚያጡ የተቋሙ ባለሙያዎች ተናግረዋል። ከዚህም በተጨማሪ አስተማማኝ የኤሌክትሪክ ኃይል አቅርቦት ለግል
ዘርፍ ኢንቨስትመንት የማይተካና መሟላት ያለበት ቅድመ ሁኔታ ስለመሆኑ ያከሉት ባለሙያዎቹ የውጭም ሆነ የሀገር ውስጥ ባለሀብቶች በኃይል አቅርቦት መገኘት ወይም በወጪው መጠን ላይ እርግጠኛ ሳይሆኑ ሲቀሩ ፕሮጀክቶች ተቀባይነታቸውንና አዋጭነታቸውን እንደሚያጡ እንዲሁም ሰፊ የስራ ዕድል ሊፈጥሩ ይችሉ የነበሩ ግዙፍ ኢንቨስትመንቶች ወደ ሌላ የተሻለ መሰረተ ልማት ወዳላቸው ሀገራት እንዲያመሩ እንደሚያስገድዳቸው ተናግረዋል። ከዚህ አሳሳቢ ጉዳይ ጋር በተያያዘ በዓለማችን ከፍተኛ የተፈጥሮ ጋዝን ከሚያባክኑ ሀገራት መካከል አብዛኛዎቹ የንግድ ተቋማትን ሊያንቀሳቀስ የሚችል ትልቅ የኃይል ማመንጫ አቅም ያላቸው ሲሆን እነዚህ ሀገራት በነዳጅ ማውጫ ስፍራዎች ላይ ውድ የሆነውን ጋዝ በከንቱ እያቃጠሉ ወደ አየር ሲለቁ፣ በሌላ በኩል ደግሞ በከፍተኛ የውጭ ምንዛሬና ወጪ ተመሳሳይ የኃይል ምንጭን ከሌላ ሀገር እያመጡ ናቸው። ይህ የተሳሳተና ብክነት የበዛበት አሰራር የኃይል ዘርፋቸው ለአቅርቦት መስተጓጎልና ለዋጋ ንረት አደጋም አጋልጦታል። የውጭ ምንዛሬን በማውጣት የኃይል አማራጮችን ከውጭ ማስገባት የሀገራቱን የንግድ ሚዛንም ያዛባል። ከዚህም በላይ በዓለም አቀፍ ገበያ ላይ የሚከሰቱ የዋጋ መዋዠቆች የሀገር ውስጥ የዋጋ ግሽበትን በማስከተል የነዋሪውን የመግዛት አቅም ያዳክማሉ። ዜጎችም በራሳቸው ሀገር ውስጥ ያለን ሀብት በአግባቡ መጠቀም ሲገባቸው አላስፈላጊ ወጪ እንዲያወጡ አስገድዷቸዋል ያለው መረጃው። የኃይል አቅርቦት ሲስተጓጎል አጠቃላይ አምራችነት ስርዓቱም ይዛባል ያለው የዓለም ባንክ መረጃ ፋብሪካዎች የማምረት ፍጥነታቸውን ይቀንሳሉ፣ እንዲሁም የንግድ ተቋማት ሰራተኞቻቸውን በመቀነስ ስራቸውን ያጣሉ። ይህም በቀጥታ የዜጎችን የኑሮ መሰረት ያናጋል፣ ስራ አጥነትንም እንደሚያባብስ መረጃው ያመላክታል። እነዚህ ከባድ ጫናዎች በተለይ ጋዝን በከፍተኛ ሁኔታ በሚያቃጥሉና የኃይል አቅርቦት እጅግ ደካማ በሆኑ ሀገራት ላይ ጎልቶ የሚታዩም ናቸው ተብለዋል። የሚባክነው የተፈጥሮ ጋዝ በአግባቡ በመሰብሰብ በማቀነባበርና ወደ ኃይል አውታር በማስገባት ጥቅም ላይ መዋል ከተቻለ ከፍተኛ የኢኮኖሚ መነቃቃትን መፍጠር እንደሚቻል ሀሳብ የሰጡት የዓለም ባንክ ባለሙያዎች ይህ ሂደት በቅድሚያ እንደ መሐንዲሶች፣ የከፍተኛ ቴክኒክ ባለሙያዎችና የጋዝ መሰረተ ልማት ግንባታ ባለሙያዎች ያሉ ከፍተኛ ገቢ የሚያስገኙ ቀጥታ የስራ ዕድሎችን ያስገኛል። በመቀጠልም አስተማማኝ አቅርቦት በማግኘት ስራቸውን የሚያቀላጥፉ አነስተኛ የንግድ ተቋማት ሙሉ የስራ ሰዓት